ትንቢት ተናጋሪዋ ጠንቋይ የማይጠበቅ ዓለምን ያስደነገጠ ትንቢት ተናገረች። ይህ ንግግር በዓለም ዙሪያ ያሉትን ሁሉ አስደንግጧል። ይህ ትንቢት ተደጋግሞ ሲነሳ የካቶሊክ እምነት ተከታዮችና ዓለም በሙሉ በፍርሃት ውስጥ ወድቀዋል። እምነት የጎደላቸው ምዕራባውያን ያመኑት ትንቢት ከተነገረው ትንቢት ከሶስቱ አንዱ እና አስደንጋጩ ትንቢት ሆኖ ስለታየ ትኩረታቸውን ስቧል። ይህ የትንቢተኛዋ ጠንቋይ ንግርት ተፈጽሞ ማየታቸው ሁሉም ከተኙበት እንዲነቁና ነገሮችን እንዲመራመሩ እያደረጋቸው ነው። የዓለም ሚዲያዎችም ይህንን ንግርት ተቀባብለውታል። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦቻችን እንደምን ቆያችሁ? የዛሬውን መርሃ ግብራችንን ከመጀመራችን በፊት እንደተለመደው የከበረ ስጦታችሁን ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት መስጫው ላይ ያሰፈራችሁ አብራችሁን እንድትቆዩ በትህትና እየጠየቅኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየቅኩኝ። ባባ ቫንጋ ስለ ፖፕ ፍራንሲስ፣ ዶናልድ ትራምፕ እና ፑቲን መሞት ተንበያለች ወይ የሚለው ወሬ በሰፊው እየተሰራጨ ይገኛል። ከነዚህ መካከል የፍራንሲስ መሞት ተነግሯል። ይህ የዓለምን ትኩረት በእጅጉ ስቧል። ስለሆነም ይህ ትንቢት እውነት ነው ወይስ እቅዳቸው ነው የሚለውን እስኪ እንመርምር። ባባ ቫንጋ የቡልጋሪያ ባለ ትንቢት ሴት ናት። በ20ኛው መቶ ክፍለ ዘመን በተለይም ደግሞ በተነበየቻቸው ትንቢቶች ታዋቂ ሆናለች። እንደተባለው በልጅነቷ በአውሎ ንፋስ ምክንያት አይኖቿን አጥታ ነበረ። እናም ከዚያም በኋላ ልዩ የትንቢት ተሰጥኦ እንዳገኘች ትናገራለች። ብዙዎችም ይመሰክሩላታል። ከተነበየቻቸው መካከልም የቼርኖቤል አደጋ፣ 9/11 ጥቃትና ሌሎችም በተወሰነ መልኩ ተፈጽመዋል ተብሎ ይነገራል። 85% የሚሆኑ ይህ ትንቢቷ ብዙ ጊዜ ግልጽ እንዳልሆነ የሚናገሩም አይጠፉም። ብዙ ሰዎችም እነርሱን በተለየ መልኩ ይተረጉሟቸዋል ትንቢቶቹን። ሆኖም አንዳንድ ተቺዎች እነዚህ ትንቢቶች ከእርሷ ሞት በኋላ በሌሎች እንደተጻፈ ይናገራሉ። ስለዚህ ከመጀመሪያው ትንቢቶቿ በጥንቃቄ መመርመር አለብን። ምክንያቱም ይህ የጨለማው ኃይል እቅድና ዓላማቸው ሊሆን ስለሚችል። ለመሆኑ ይቺ ቡልጋራዊቷ ጠንቋይ ወይም ደግሞ እነርሱ እንደሚሏት ትንቢተኛ ሴት በ2025 ላይ ምን ብላ ተናግራለች? ምድራዊው ዓለም የናቀው ትንቢትስ ምንድነው? እንግዲህ ስለ 2025 የተነገረው ትንቢቶች ምንድናቸው የሚለውን ስናይ በተለያዩ ምንጮች መሰረት ባባ ቫንጋ በ2025 ፖፕ ፍራንሲስ፣ ዶናልድ ትራምፕ እና ቭላድሚር ፑቲን ያሉ ዓለም አቀፍ መሪዎች መሞታቸውን ተንበያለች። በተለይ ደግሞ ስለ ፖፕ ፍራንሲስ መሞት በቅርቡ ከተነገረ በኋላ ይህ ዜና በጣም በሰፊው እንደመሰራጨቱ ከዚያ ደግሞ ሌላ ሞት ዓለም እየተጠባበቀ ይገኛል። ትንቢቱ ተደጋግሞ ሲነሳ የካቶሊክ እምነት ተከታይና ዓለም በሙሉ በፍርሃት ውስጥ ወድቋል። ሆኖም ስለ ዶናልድ ትራምፕ እና ቭላድሚር ፑቲን የተነገሩ ትንቢቶች እስካሁን በግልጽ የተረጋገጠ ነገር እኛ እጅ ላይ አልገባም። ነገር ግን ዓለም እያወራ ያለው ነገር ነው። እነዚህ ትንቢቶች ብዙ ጊዜ በምሳሌያዊ ይቀርባሉ። ለምሳሌ ታላቅ መሪ ይወድቃል ወይም ደግሞ ዓለም በተለመደው መልኩ አትቀጥልም የሚሉ መግለጫዎች ሲሆኑ ይህም ብዙ ሰዎችን እነዚህ ትንቢቶች ከነዚህ መሪዎች ጋር እንዲያያዙ ያደርጋቸዋል ይላሉ። በተለይም ደግሞ ስለ ፖፕ ፍራንሲስ በ2025 መጀመሪያ ላይ እንደሚሞቱ በጣም በርካታ ወሬዎች ተናፍሰው ነበረ ቀደም ሲልም። እናም በአንዳንድ ሚዲያዎች ተነግሯል። ይህ የካቶሊክ ቤተክርስቲያንና ተከታዮቹን በጥልቅ ሐዘን ውስጥ የጣለ ትንቢት ተብሎለታል። ምክንያቱም ፖፕ ፍራንሲስ በተራ ሰዎች መካከል ተወዳጅነትና በተሐድሶ እምነታቸው የሚታወቁ ሰዎች ናቸው። ስለ ትራምፕና ፑቲን በተመለከተ ግን ትንቢቶቹ የበለጠ ግልጽ እንዳልሆኑ ባገኘነው መረጃ አውቀናል። ነገር ግን ይህ መረጃ በስፋት እየተናፈሰ ያለ ወሬ ነው። ለምሳሌ አንዳንድ ሰዎች ትራምፕ በፖለቲካዊ መውደቅ ሊገጥመው ይችላል ብለው ትንቢቱን ሲተረጉሙ፣ ሌሎች ደግሞ ስለ ፑቲን የጤና ችግሮች ወይም የኃይል ሚዛኑ መውደቅ እንደሚተነብዩ ይናገራሉ።
ለመሆኑ ለምን ዓለም በፍርሃት ይጠብቃል? ይህን ነገር ብለን ስንመለከት እነዚህ ትንቢቶች ዓለምን በፍርሃት ውስጥ የጣለው ለምን ይመስላችኋል? በመጀመሪያ እነዚህ ሶስት መሪዎች በዓለም ፖለቲካ፣ ሃይማኖትና ጉልህ ሚና ወይም ደግሞ ተጽዕኖ አላቸው። ፖፕ ፍራንሲስ ስንመለከት የካቶሊክ ቤተክርስቲያን መሪ እንደመሆናቸው በዓለም ዙሪያ ለቢሊየን ሰዎች መንፈሳዊ መሪ ናቸው። የእሳቸው መሞት በቤተክርስቲያን ውስጥ አመራር ቀውስ ሊፈጥር ይችላል። በተለይ ደግሞ በተሐድሶና በባህላዊ እምነቶች መካከል ያለውን መለያየት ከግምት በማስገባት በተጨማሪም በፖፑ መሞት ወይም ደግሞ በተለይ በላቲን አሜሪካ፣ አፍሪካና አውሮፓ ያሉ ካቶሊኮች በሐዘን ውስጥ ያስገባልና ትንቢቱ ትኩረትን ስቧል። ዶናልድ ትራምፕን ስንመለከት በ2025 ትራምፕ የዩናይትድ ስቴትስ ፕሬዝዳንት ሆነው ተመልሰዋል። የእነርሱን አመራር በዓለም አቀፍ ፖለቲካ ላይ ትልቅ ተጽዕኖ አለው። በተለይ በዩክሬንና ሩሲያ ያለው ጦርነት፣ በቻይናና በኔቶ ግንኙነት ላይ ትራምፕ በፖለቲካዊ ወይም በአካላዊ መልኩ ከተገመተ ይህ በአሜሪካ ውስጥ ፖለቲካዊ ቀውስና በዓለም አቀፍ መድረክ ላይ አለመረጋጋትን ሊፈጥር ይችላል። አካላዊ ማለት ምናልባት ህመም ሊያጋጥመው ይችላል ማለት ነው። ቭላድሚር ፑቲን ስንመለከት የሩሲያው ፕሬዝዳንት በዓለም አቀፍ ፖለቲካ ውስጥ ቁልፍ ሚና ያላቸው ሰው ናቸው። በዩክሬን ጦርነት፣ በኢነርጂ ፖለቲካና በሩሲያ ዓለም አቀፍ ግንኙነቶች ላይ ያላቸው ተጽዕኖ እጅግ ከፍተኛ ነው። የፑቲን መሞት ወይም የኃይል መውደቅ በሩሲያ ውስጥ የኃይል መንኮታኮት ሊፈጥር ይችላል። ይህም ዓለም አቀፍ ደህንነት ሊጎዳ ይችላል። ስለዚህ እነዚህ ሶስት መሪዎች በአንድ ጊዜ መውደቃቸው ከተገመተ ዓለም መረጋጋቱ በእጅጉ ሊጎዳ ይችላል። እናም ዓለም ሊፈራ ግድ ይለዋል። ይህ ፍርሃት የሚመነጨው የእነርሱ ሞት ወይም የእነርሱ የኃይል ሚዛን መውደቅ የዓለምን የወደፊት ሁኔታ ስለሚወስን ነው። የዓለም ምላሽና ፍርሃት ስንመለከት ዓለም እነዚህ ትንቢቶች እንዴት ትቀበላለች የሚለውን መፈተሽ አለብን። በመጀመሪያ ሚዲያዎችና ማህበራዊ ድረገጾች እነዚህን ወሬዎች በስፋት አሰራጭተዋል። በተለይም ስለ ፖፕ ፍራንሲስ የተነገረው ትንቢት በካቶሊክ ማህበረሰቦች ውስጥ እጅግ በጣም ጥልቅ የሆነ ስጋትን ፈጥሮ ቆይቷል። አሁን እውነቱ ሲረጋገጥ በጣም በርካቶች ስለ ትራምፕና ስለ ፑቲንም መፍራት ጀምረዋል። ስለ ሁለቱ የሚነገሩ ወሬዎች በፖለቲካ ተንታኞች በህዝቡ መካከል ከፍተኛ ውይይትን አስነስቷል። እነዚህ ትንቢቶች በሰው ላይ ስነ ልቦናዊ ተጽዕኖ አላቸው። በተለይ ደግሞ በአሁኑ ጊዜ ዓለም በሩሲያ በዩክሬን ጦርነት፣ በኢኮኖሚ ቀውሶችና በአየር ንብረት ለውጦች ምክንያት በጭንቀት ውስጥ ትገኛለች። ዓለማችን በዚህ ሁኔታ ውስጥ እንደዚህ ያሉ ትንቢቶችን መስማት የበለጠ ተስፋ መቁረጥና ፍርሃት ውስጥ ያስገባቸዋል። ልንላችሁ የምንችለው ነገር ምናልባት ይህ የጨለመው ዓለም ኢላማ ሊሆን ይችላል ነው የተባለው ነገር ምናልባት እውነት ቢሆን ዓለም ሙሉ በሙሉ መልኳን ትቀይራለች። ይህም ሁሉ በተረጋጋ መልኩ ሁሉም ሰው መመልከት አለበት። እነዚህ ትንቢቶች እንደ ማስጠንቀቂያ ወይም ደግሞ እንደ አዲስ እድል መመልከት ይቻላል። ምናልባት የተሻለ ዓለምን ለመፍጠር እንደ መነሻ ሊያገለግሉ ይችላሉ። ይህ ሁሉ ነገር ግን ለእኛ ለክርስቲያኖች እውነት ነው ማለት አንችልም። ምክንያቱም እግዚአብሔር በቃሉ ትንቢቶችን መርምሩ፣ አስተውሉ ይላልና ፍርሃትን ለመፍጠር ምናልባት የተነገሩ ናቸውና ልባችንን ሰብስበን ትኩረታችንን ራሳችን ላይ እናድርግ። ፈጣሪ ለሀገራችን ሰላምን ያድልልን። ሰናይ ጊዜን ተመኘን ከቃል ሚዲያ።